የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ያለንን ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። ይህ የሰይጣን በጣም ኃይለኛ ተንኮል ነው። ስለዚህ አንድ ብዙ ነገር ሰጥቶን የእናት አማላጅ ሰጥቶን ስጋውን ደሙን ሰጥቶን ሲያበቃ የሌለንን አንድ ነገር እየመረጥ የምንጨነቅ እንዳንሆን ሰይጣንን እምቢ በሉት። እግዚአብሔር እንግዲህ ካንተ ጋር ከሆነ ይችን አያሟላልህም? እንግዲህ ቤት አይሰጥህም? እንግዲህ ትዳር አይሰጥህም? እንግዲህ እንዲህ አይሰጥህም? እንግዲህ ገንዘብ አይሰጥህም? እንግዲህ ደሞዝ አይሰጥህም? እንግዲህ ጤናህን አይመልስልህም? እንግዲህ እናትህን አይጠብቅልህም እያለ ሲል ተው፣ ያለኝ ብዙ ነው፣ የሌለኝንም የከለከለኝ ስለሚጠቅመኝ ነው እንጂ ስለሚጎዳኝ አይደለም። ያንን ነገር ማጣቴ ስለሚጠቅመኝ ማጣቴንም ቢሆን ጥቅም ያደረገልኝ አምላኬ ይመስገን ብለህ መልስለት። ቅዱስ ዮሐንስ አፈወርቅ ምን ይላል ተግሳጹ ላይ ሲናገር፣ አንተ ሰው ገንዘብ ቢሰጥህ ኑሮ የባስ ከድፎ ግን ሆነ ሰው ተበድልበት ስለነበረ አቅምህን አውቆ ነውና ገንዘብ ያልሰጠህ፣ የማላውቅበትን ገንዘብ ያልሰጠኸኝ ፈጣሪ የተመስገን በል ይላል። የማላውቅበትን እንኳን አልሰጠኸኝ፣ የማላውቅበትን ስልጣን ሰጠኸኝ፣ ድሀ በድዬ ፍርድ አጉድዬ ከመንግስት ከመወጣ እንኳን አልሾምከኝ በል፣ እንኳን ሀብት አልሰጠኸኝ በል፣ እንኳን እንዲህ አለ እንኳን እውቀት አልሰጠኸኝ፣ ሰው ከፍ ዝቅ አድርጌ የምንቅበት እውቀት እንኳን አልሰጠኸኝ። ካንተ የሚለየኝ ነገር ከሆነ ብርሃን እንኳን ቢሆን ይቅርብኝ፣ ጨለማው ይሻለኛል። አረጋዊ መንፈሳዊ ምን አለ? እኔ ከምፈልገው ጣፋጭ አንተ የምትሰጠኝ መራራ ይሻለኛል አለ። ስለዚህ እግዚአብሔር የነሳን ነገር ሁሉ ለመልካም መሆኑን አውቀን ወዳለን የእግዚአብሔር ሰዎች ማለዳ ተነስታችሁ ያላችሁን ብዙ ነገር ተመልከቱ። እግዚአብሔር ከጎናችሁ ነው። እመቤታችን አለቻችሁ። ቅዱሳን መላእክት ከበዋችሁ ይውላሉ ከቤታችን። ሌላው ቀርቶ የሚጠብቀን መልአክ ብንበድል እንኳን ራቅ ብሎ ይጠብቀናልና እንጂ ትቶና ሄድ። ማወቅ ቢገባችሁ እሱ ነው። 9 ሰዓት ላይ ሊያድር የሚመጣው መልአክ ሲመጣ ሲጠብቅ የዋለው ሲወጣ ይገናኛሉ። እንዴት ዋለ ይለዋል። አንደበቱ ከሐሰት እጁ ከስርቆት አልወዘነም ይለዋል። ጌታዬ ምነው ይህን ሰው ከምታስጠብቀኝ እንስሳትን ብታስጠብቀኝ ይሻለኝ ነበር ብሎ እያዘነ ራቅ ብሎ ይጠብቀዋል ይላል። ደግ ሰው እንደሆነ እንዴት ዋለ አንተ ይለዋል። አንደበቱ ከእውነት እጁ ከምጽዋት አልወዘነም ይለዋል። ፈጣሪ እድሜውን አርዝምለት፣ የመንግስተ ሰማያት በር ክፈትለት እያለ ደስ እያለ ይጠብቀዋል። ብንበድል እንኳን ርቀው ይጠብቁና ልጅ አይተውንም እና እልፍ በየማናችን እልፍ በጽጋማችን አለንና ብንወልቅ እንኳን ታጥበብንበት የማይደፈርስ የሕይወት ባህር ክርስቶስ አለንና ደስ ብሏችሁ ኑሩ። እውነቴን ነው የምነግራችሁ። ያጣችሁትን እየዘረዘራችሁ ሀዘንተኞች አትሁኑ። ያላችሁን እየቆጠራችሁ ደስ ይበላችሁ። ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ ቅዱስ ጳውሎስ። እስኪ ደግሜ እላችኋለሁ በሉ። በማን ደስ ይበላችሁ አለ? በክርስቶስ ምን ይበላችሁ? ደስ ይበላችሁ። በዚህ ሰይጣን ይፈትነናልና የሌላችሁን ሳይሆን ያላችሁን ተመልከቱ። ያለንን የምንመለከትበት አይን እግዚአብሔር ይስጠን። ጸጋን የምናመሰግነው ከሌላ ላይ ሆኖ ስናየው ነው። ከእኛ ላይ ያለው ጸጋ አይመስለንም። በሰጠን እናፈራበት መድኃኒዓለም ይርዳል። ጋኔንንም ቢበሉት በሉ፣ ሰይጣንን እግዚአብሔርን እሺ በሉ። አዎ እግዚአብሔር የነሳህን አንድ ነገር ቢነሳህም በዚህም እሺ በለው። ሶስተኛ ጋኔን ደግሞ የሚፈትነ ምን ያደርጋ መስላችሁ? የምንወደውን ነገር መቀማት። በጣም ከባድ ነው። በዚህ ደግሞ ይመጣል። በዚህ ሲመጣ ደግሞ እግዚአብሔር ሆይ ምን አድርጌ ነው እጅ ብትኖረኝ ደግሞ እንላለን። ይህም ጋኔን እግዚአብሔርን እሺ እንዳንል ምን አደረገ መሰላችሁ? እግዚአብሔር እንዳለ አብርሃም ብየ አርክ እግዚአብሔር ብየ አርክ አብርሃም በዲማ ምድር ያልተርከው አብርሃምን የመሰለ ወዳጅ በምድር ላይ አለ ግን ከወደደህ ልጁን ይረድልህ አለ። ይሄ ነው የወደድነውን ነገር ስናጣ የዚያን ጊዜ እግዚአብሔር በእውነቱ እንደ ጠላን እንዲመስለን አኩርፈንም ጸሎት እንዳናቋርጥ ቤተ ክርስቲያን እንዳንሄድ እንዳናስቀድስ ቀድሞ የሚቀድመን ሰዎች ያልነበርነው የሌለ የነበርነው ሰዎች እንድንዘገይ ኩምስዝ ብለን ጸሎት ሁሉ ምንም ረብ የሌለው እንዲመስለን ያደርጋል። ለምን? አስቀድሞ የምንወደውን ነገር በማጣት ሰው የሚፈተነው በሚወደው ነገር ስለሆነ የምንወደውን ነገር ስናጣ እሺ በጎ ብለን እንግዲህ እግዚአብሔር ካለ ታዲያ ይሄን ለምን ነጠቀ ይሄን ለምን አጠፋ እያለ ጸሎት እንድናቋርጥ እንድናፈገፍግ ያደርጋል። አብርሃም ግን የምትወደውን ልጅን ረድልኝ ሲባል እሺ ብሎ ሄደ። እግዚአብሔርም ልጁን አስነሳለን። የምንወደውን ነገር ስናጣም ግን
ከምንወደው ነገር በላይ እግዚአብሔርን እንድንወድ ሰይጣንን እሺ ማለት አይገባንም። ይኸውላችሁ ኢዮብ ልጆች ከብቶቹ አለቁበታል። ከብቶቹ ሲያልቁበት ምን አለ? አይ ኢዮብ እናቴ ደጉ ሰው፣ አይ ደጉ ሰው። ሰይጣን እኮ ነው ሽማግሌ ሰው መስሎ ወዶ ሊያጽናና። አይ ደጉ ሰው ደግሞ ምን ብሎ ከብትን ጨረሰብህ? አይ አንተም ወዲያት እግዚአብሔርም እንደው እንዴት ያለ ሰይጣን እኮ ነው። ከብቶችን የፈጠርኳቸው እንዴ እግዚአብሔር ፈጠረልኝ፣ እግዚአብሔር ገደላቸው። ተመስገን አለው። በእነ ጠፋ። ልጆቹ ሞቱ። ደግሞ ራሱን ተላጭቶ እኮ ነው፣ ጸጉር የለውም የተላጨ መስሎ ነው ሰይጣን። ራሱን ተላጭቶ ወደ ደግሞ ወየው ወየው ልቅሶ ሊደርስ ማለት ነው። ወየው እናቴ ልጆችን ደግሞ ገደለብህ። አወይ 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 ያለው ደግሞ ልጆችን የፈጠርኳቸው እንዴ እግዚአብሔር ሰጥቶኝ ነበር፣ እግዚአብሔር ወሰዳቸው። መጨረሻ ላይ ተመልከቱ፣ ጓደኞቹን አንጣ፣ ቁስሉ ሸተተ፣ ግማ፣ ትሉ ገነፈለ። ከቁስሉ ላይ ትሉ ጠብ 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 ሲል እግዚአብሔር የሰጣችሁን ጸጋ ጥላችሁ ወዴት ትሄዳላችሁ? ኑ ብሉ እያለ ትሎችን እያነሳ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ብሎ ታገሰ። ከዚያ በኋላ ተመልከቱ፣ ሚስቱ ምን አለችው? ባረኮ ወሙት፣ እግዚአብሔርን ስደብና ሙት አለችው። የምንወዳቸው ከብቶቻችን አለቁ፣ ሀብታችን፣ የምንወዳቸው ልጆቻችን አለቀ። አካልህን ወደው ነበር ፈረሰ። ምን ቀረን? እንግዲህማ እግዚአብሔርን ስደብና ሙት። አያችሁ፣ የምንወደው ነገር ጨርሶ ሲያልቅ እግዚአብሔርን ስደቡ ስደቡ የሚል ነገር ይመጣል። የዚያን ጊዜ ነው ጋኔንን እምቢ ማለት። ምን አለ ኢዮብ? እግዚአብሔርን ሲሰጠን እንደወደድ ነው ሲነሳንስ አንወደውም ወይ? መልካሙን ደስ ብሎን እንደተቀበል ክፉን ደስ ብሎን አንቀበልም ወይ አለ። ከሰነፎች ሴቶች እንዳንዷ ነሽ። እዚያ በኋላ ኋላ ትቀዳ ስትል አንቺ እንዴት ነሽ? ቁስሉን እንደው እንዴት ቻልሽው እናቴ? እንዴት ያለሽ ታጋሽ ነሽ አላት። ደግሞ አዛ ይመስሉ ከክፉ መካሪ ይሰውራችሁ። እንዴት ያለሽ ታጋሽ፣ ሽታውስ እንዴት ቻልሽው አለ። ይልቁንስ ተተሽው ነይና እኔ ጋር እንኖራለን። እሺ ብላ ሄደች። የሚገርማችሁ ከ7 ዓመት በላይ ሲታመም አንድ ቀን ሸቷት የማያውቀው ቁስል ሸተታት ከቤት ስትገባ ማለት። ለምን ሲባል ያንን ነገር አስቦባታልና የቀረባትን ነገር አሳስቧታልና ጥርጥር ስለጀመረች ሸተታት። በል ወንድሜ እንግዲህ አንተም የድል ኑር እኔም የድል እንድኖር ነው አለችው። ተስፋ ቆርጣችሁ ትዳራችሁን አትበትኑ። ሲታጣ ትዳር አይበተኑ። ሲታመም እስከ ሞት ነው በእውነቱ ማለት ነው። ከዚያ በኋላ ምን አደረግ መሰላችሁ? ለክፉም ለደጉም ቀለበቱን እቺን ቀለበት እዘሽ ይጃላል። ያቺን ቀለበት እዛ ስትሄድ ሃይማኖት ናት። ይዛ ስትሄድ አድርጎ ወዲያ የእሱ እንደማይገንዘብ ጥለሽለት የኔ ሀብት ይበቃናል አለ። አዝኖ እዚያች ላይ ግን የሥላሴ ማህተም ስላለባት ነው። የደማይገንዘብ የቁስል ገንዘብ ወዲያ ጥለሽን አይ እንዳት ብሎኛል እንግዲህ እና እንግዲህ ዝም ብለህ ብላ ይዛው ስትሄድ ብን ብሎ ጠፋ ይላል። አሁንም የሚፈታተንን ጋኔን ረግጦ ያጥፋልን እግዚአብሔር። የሚፈታተንን በምንድን ነው? ቆይ ልላት ዝም ቆይ አይደለም። ዋናው ነገር ሰው ጋኔን የሚፈተን በምንድን ነው ካላችሁ፣ እውነት እነዚህ ነገር ገብታችሁ ከሆነ ብፁዕ ክርስቲያኖች ናቸው በእውነት ማለት ነው። ይሄ የገባው ነው ክርስቲያን ማለት። ስለዚህ የምንወዳቸውን ነገሮች በሙሉ ይሄን አጣ ምን ቀረ? እስቲ ከጠንቋይ ሂድ፣ እግዚአብሔር አያውቀው የለም ይላል። አያውቀውማ የለም፣ አውቀውም ይፈርዳል። አያውቀው የለም ከፓስተሮች ውስጥ ሂድ ይላቸዋል። ለዚህ ያልታመነ ክርስቲያኖች ክርስቲያን አይደለም በእውነቱ። ጸበሉም ዞርክ አልሆነም። ይኸውላችሁ ችኮናል ችግር የሚጠቅስ ነው። በነገራችሁ ላይ ጠንቋይ ችግር እንጂ መፍትሄ ጠቅሶ አያውቅም። ማታ ያማሃል፣ የሌሊት ላይ እንቅልፍ አይወስድህም፣ ያቃዣሃል። አንድ ቀን ደግ ነገራችን ተናግሮ ያውቃል። ችግር የነገረን ሰው መልካም ይመስለናል። የሰይጣንና የግብረ አበሮቹ መላቸውና መገለጫቸው ችግር መዘርዘር ነው። የመፍትሄ ሰዎች አይደሉም። ስለዚህ ተመልከቱ፣ ኢዮብ አመሰገነ። እግዚአብሔር አካሌንም የሰጠው የነሳኝ ለጥቅሙ፣ ከብቶችን የጨረሰም ለጥቅሙ፣ ልጆችን የጨረሰም ለጥቅሙ ነውና ክብር ተመስገን አለ። በጨረሻ ላይ ልጆችንም እጥፍ ሰጠው፣ ግመሎችንም እጥፍ ሰጠው፣ እድሜም ጨመረለት። በደመናው ላይ ተገልጦ ኢዮብን ሂድና ዮርዳኖስ ታጠብ ቁስል ይረግፍልሃል አለው። በደመናው ተገልጦ እዚያው ላይ ሂዶ ትሎቹስ አለው እነሱን ማፈጥሪያቸዋለሁ እንደሆነ ይሆናሉ አለው። ዮርዳኖስ ታጠበ። መስከረም 1 ቀን ቁስሉ እርግፍ አለለት። የእኛንም ቁስል ያርግፍል። አያችሁ ይህች ስትሆን እልል ትላላችሁ። አይ በቃ ተደረገፈ ስላችሁ እልል ትሉ። ማርያም አምላክን ወለደች ስላችሁ ዝም ብላችሁ ማፈሪያ ናችሁ። መቤት
ይቅር በሉኝ ይኸውላችሁ በቀደም ታዝቢያችኋለሁ እኮ በእውነት ግን ቁስላችን ያርግፍልን። ይኸውላችሁ ከደመናው ላይ ተገልጦ እግዚአብሔር በደመና ተገለጠና ሂድና ከባህሩ ታጠብ እርግፍ አለለት። ሰላም ለኪ ማርያም ለኢዮብ ደመናሁ አለ አባ ጊዮርጊስ። ቁሲ ኢዮብ የተባለ አዳም ነው። አዳም ከነ ልጆቹ የ5000 ዓመት ቁስል የረገፈባት እግዚአብሔር የተገለጠብሽ የምሕረት ጠል ያዘነብሽልን የኢዮብ ደመና ማርያም ሆይ ሰላምታ ይገባሻል ብሏታል። ያቺ ደመና እመቤታችን ናት። በእሷ ተቀልቶ እኛ የሚደንቀን የኢዮብን የ7 ዓመት ቁስል በማርገፉ ሳይሆን ከእውነተኛይቱ ደመና ከእመቤታችን ተገልጦ የ5000 ዓመት ቁስል ስላረገፈልን በልተው የማይጠጉትን ትሎች አጋንንትን በመስቀሉ እርግፍ ስላደረገልን መድኃኔዓለም ስሙ የተመሰገነ ይሁን። አሁን ለልበል ጥሩ ነው። አዎ እሱ ነው። ስለዚህ ጋኔንን ምን እንበለው በሉ እንጂ እግዚአብሔርን ምን እንበለው? ብናጣም ብናገኝም ጋኔንን ምን እንበለው? ብንታመምም እምቢ በሉ እንጂ ቢርበንም ብንታረድም ብንታሰርም ብንሞትም ጋኔንን እምቢ ለምንለው እምቢ ለማለሳ በታምኖ ልይቆ ሙሴ አብደረ አበየ ይላል። ከመእይበልዎ ወልደ ወለተ ፈርዖን ሙሴ በእምነት አደገና የፈርዖን ልጅ አልባልም ማለት። ስታድጉ እምቢ ማለት ትችላላችሁ። እምቢ ለማለት በጸሎት ደጉ። ዳዊት ድገሙ። ከነገ ጧት ጀምራችሁ ሁላችሁም መዝሙረ ዳዊት እንድገዙ። የዕለት መዝሙረ ዳዊት የሚደግም ሰው ዳዊት ማለት የአምላክ ልብ ነው። የእግዚአብሔር ልብ ታገኙታላችሁ። ውዳሴ ማርያም ከደገማችሁ እሱ ደግሞ ይኸውላችሁ ሰብአ ሰገል ምደው እናቱ ታቅፈው አገኙ እንደተባለ ከማርያም ቀረብ ያለ ሰው እሷ ታቅፈው ደግሞ ልጇን አግኝቶ ይመለሳል። ውዳሴዋ ስትደግሙ ደግሞ ክርስቶስ መንበር አድርጓት ታገኙታላችሁ። ስለዚህ ሁላችንም ይህንን እናድርግ። ጋኔንን እምቢ በሉ። ሌላ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አንድ ሶስት መምህር በትረ ወንጌልም እናንተም 20 ደቂቃ ትፈቅዳላችሁ? አዛኛን እንጨርሰው። ጋኔንን እምቢ እንበለው። እሺ እምቢ ለማለት ለጋኔን እምቢ ለማለት ለእግዚአብሔር እሺ ለማለት 20 ደቂቃ አትመርቁኝም? እሺ እግዚአብሔር ይስጥልኝ። በእርግጥ ሰዓቱ የእግዚአብሔር ነው፣ አትኩሩ። መርሃ ግብር መሪው በእርግጥ ማዘዝ ይችላሉ። እሺ የሰባኪ ጅል መርሃ ግብር መሪንና ህዝብን የሚያጣላ ነው። ያው ላስተምር ነበር አቁም እያሉኝ ነው ካለ ነገር አስቧል የሰውዬ ማለት ነው። እሺ ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጋኔንን ምን እንበለው? እግዚአብሔርን ምን እንበለው? ሙቱ ሲለን ነሳ፣ ተራቡ ሲለን፣ ታሰሩ ሲለን፣ ተሰደዱ ሲለን፣ ቆሰሉ ሲለን፣ መካኑኑ ሲለን፣ ተቸገሩ ሲለን ሁሉን እሺ እንላለን። መድኃኔዓለም ደግሞ አይተውንም። አይዟችሁ እናት እንኳን ለልጇ ያለ አቅሙ ሸክም አታሸክም። እግዚአብሔር ደግሞ የማንወጣውን ገደል አይከተልም። ከማንወጣበት ቤትም አያስገባንም። የማይፈታ ስራትም አያመጣም። የማይቆሰል ቁስል የማይፈወስ ቁስል አያመጣም። እግዚአብሔር ክብሩ ይስፋ። እንዲህ አድርጎ ጋኔንን እምቢ ማለት ይገባል። ሌላው ከቃሉ ጋር ናችሁ? ሌላው ጋኔን ደግሞ የሚያመጣው አንዱ ፈተና እግዚአብሔርን ተመልከቱ፣ እግዚአብሔርን መፈታተን ነው። እስኪ መፈታተን በሉ። አይዟችሁ። ማኒ የሚባል ሰው ነበረና ምን አለ መሰላችሁ? ማኒ አንድ አህያ ነበረውና አህያዬ ከተገኘ እግዚአብሔር አለ፣ አህያዬ ከጠፋ እግዚአብሔር የለም። እንደዚህ የምትሉ የላችሁ? እውነት ቅዱስ ሚካኤል ከመንበር ካለ ይችን ጨጓራዬን አድነኝ፣ ካልሆነ ግን የለህም ማለት እኮ ነው። ይላችሁ እውነት ካለ ማለት ካላዳንከ የለህም ማለት ነው። ይኸው እንደዚህ ማለት አህያዬ ካለ ማለት እሱ ነው። አይ አህያው እግዚአብሔርን ልካወድም እልም ማለት ነው። ከዚያ በኋላ እግዚአብሔር የለም ለዚች ዓለም ሥራዬ መጋቢ የላትም ማለት መሬት ተከፍታ ዋጠችው ይላል። እግዚአብሔር የሚፈታተነው ሰው አይወድም። በዚህን ቀን እንዲህ ካደረግልኝ አለ እንድንፈታተን ማድረግ አንዱ ነው። ዲያብሎስ ራሱን በጌታ ምን አለው? ለእኔ ስገድልኝ አላለው? እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል። አንተ ሰይጣን ከኋላዬ ወግደህ። ስለዚህ ይሄን ካሳካልኝ እውነት ፈጣሪ ተወደኛለህ፣ ካላሳካልኝ አትወደኝም ማለት እግዚአብሔር መፈታተን ነው እና እግዚአብሔርን እንድንፈታተነው ያደርጋል። በዚህም ምን ማለት ነው? ጋኔንን እምቢ ማለት እግዚአብሔርን እሺ ማለት ነው። አምስተኛ
ጋኔን የሚያመጣው መከራ ምን መስላችሁ ታውቃላችሁ? እግዚአብሔር ወደደን የምንለው ሲመቸን፣ እግዚአብሔር ጠላን የምንለው ሲቸግረን እንድንል ማድረግ ነው። አሁን የከተማ ሰው ምን ይላል? ተመስገን እግዚአብሔር ባርኮኝ ይላሉ። ለንስሐ አባቶቻችን ሲናገሩ መኪና ሰጥቶኝ፣ ቤት ሰጥቶኝ፣ በበረከቱ ጎብኝቶኝ፣ ትልቂቱን ልጄን አሜሪካ ልኮልኝ፣ ትልቁን ልጄን አውሮፓ። እንዴ ቆይ ልጁ የሰማችሁ ነው? ልጁ ኦጋዴን ቢሄድ እንግዲህ እግዚአብሔር ጠልቶና ልንል ነው? አውሮፓ ሲሄድ ባርኮኛል። እንደው ቆይ ድረስ ሲታሰር እግዚአብሔር እንደው ዘንድሮ ሳጠሞብኝ ዘመኑ እንደው በእኔ ነው የባተብኝ አባቴ ይላል ማለት ነው። እንደዚህ ይውላችሁ ሲርብ እግዚአብሔር ሲርብ እንዳይሁድ ማለት ነው። አይሁድ እየሮጡ መምህር እንደው ጠፍተን እያሉ ይፈልጉት ነበር። ሲርባቸው ደግሞ ወነሱ ብነከመ ይውግሩ ሊወግሩት ድንጋይ ሰው መሮጥ፣ ሲያበላቸው ደግሞ ሲራቡ ያመሳል፣ ሲታመሙ ይፈውሳል። ይህም ቢያነግሱት ምን ይብሳል እናንግሰው ይላሉ። ሲቸግረን ማርከስ፣ ስናገኝ ማንገስ ክርስትና አይደለም፣ ያጋንንት ፈተና ነው። ለቤተ ክርስቲያን አሁን እንደምታውቁት ቤተ ክርስቲያንን ዛሬ የማይገፋት ማን ነው? ይሁት አሁን በውስጥ በአፋ ጨርሶ ቤተ ክርስቲያን የሚገፋ ነው። አገር ያኖረች ቤተ ክርስቲያን በሀገር አትኑር ተብላ መከራውን እያየች ነው። አሬቻ ይህች ቤተ ክርስቲያን ስትሰቃይ እግዚአብሔርን መፈታተን መስሎ እውነት በልቡናችን እንዲሁ መቤቴ ከዚህ ሁሉ ግን ጌታ ሆይ እገሌን ብትገለብጠው ግን እኮ እናርፍ ነበር ብላችሁ አታውቁ አላላችሁም ወይ? እስቲ ብያለሁ ምን ልጅ ነው ያወጣው? እንዲሁ ገሌ ግልብጥ ቢል ኦርቶዶክስ ታርፍ ነበር ያላችሁ ይኸውላችሁ፣ እሱ ነው አያችሁ ችግሩ። እሺ በሞት አንተ ያገልጥቃችሁ አይሁድ ይሙቱ ክርስቶስ ይሙት፣ ኧረ ስነ ስርዓት አይሁድ ሙተው ምን ሊጠቅሙ ነው? ማን ይሙት? ኧረ ክርስቶስ ይሙትልን እናቴ በሞቱ እንዲያድነን። የክርስቶስ ሞት እኮ ነው የሚጠቅመን እንጂ የአይሁድ ሞት አይጠቅመንም። እንግዲያስ ምን ማለት እንደሆነ ታውቃላችሁ? የቤተ ክርስቲያን ግፍ ራሱ ጥቅማችን ነው ማለት ነው። በግፍ የሞቱት ወንድሞቻችን እህቶቻችን ጥቅሞቻችን ናቸው። ያለ በደላቸው የታረዱት ሕፃናት ለእኛ ጠበቃ ናቸው። በሰማይ ሆነው ይጸልዩልናል። እስከ ማይዜኑ እስከ መቼ ነው የማትበቀል እያሉ ይጸልያሉ። የእነሱ ደም ደግሞ ጠላቶቻቸውን ያሰጥማል። ስለዚህ ተመልከቱ፣ በቀኝ የተሰቀለና በግራ የተሰቀለ ወንበር ትዝ ይላችኋል አይደል? በግራ የተሰቀለው ወንበር እንዳለ ታውቃላችሁ? አምላክ ከሆንክ ከመስቀል ውረድ። እስኪ በሉ አምላክ ከሆንክ በሉ ከምን ውረድ? ስለዚህ ካልወረድክ ምን አይደለም እያለው ነው። አምላክ ከሆንክ ከመስቀል ውረድ ማለት የዛሬውን ክርስቲያን ይመስላል። የዛሬው ክርስቲያን ምንድን ነው የሚለው? እውነት መድኃኔዓለም ለምን ቤተ ክርስቲያን ስትሰቃይ ዝም ትላለህ ማለት ለምን አንተ ተሰቀልክ ማለት ነው። እሱ በመሰቀሉ ደስ ካለን ቤተ ክርስቲያን በመሰቃየቷም ደስ ይለናል። እውነቴን ነው የምነግራችሁ፣ እውነቴን ነው። ግን ይኸውላችሁ ከማይረባ ቦታ መስዋዕት እንዳትሆኑ ግን ተጠንቀቁ። ከማይረባችሁ ቦታ ከማታፈሩበት ቦታ መስዋዕት እንዳትሆኑ፣ ሳታፈሩ እንዳትቆረጡም ደግሞ ተጠንቀቁ። ንስሐ መግባት ይጠበቅባቸዋል። ሞት ይጠቅማል ስላልኳችሁ ዝም ብሎ አይደለም። ስለዚህ መከራ ሲመጣ እንዲህ ሰይጣን በቅዱስ ጴጥሮስ ጠጋ ብሎ ጌታ ዓርብ እሞታለሁ በሶስተኛው ቀን እነሳለሁ ሲል ሰይጣን ጠጋ ብሎ ምን ይመስላችሁ? አይባልም እንደዚህ። ቅዱስ ጴጥሮስ ደግ አይደል? ሊመክር እኮ ነው። እንዲሁ ይገርማል። ጌታ 30 ዓመቱ ነው፣ ቅዱስ ጴጥሮስ 50 ዓመቱ ስለሆነ በሽምግልናው ሊመክረው ጌታ ተው አንተ እሞታለሁ አይባልም ይለዋል። ሊመክር እንደ ሽማግሌ ማለት ነው። ግን ሰይጣን ደግሞ ጠጋ ብሎ ተው እሞታለሁ አትበል የሚለው በሞቱ እንደሚቀጠቅጠው ስለሚያውቅ ነው። ሁርም ድሬ ሰይጣን አንተ ከኋላ ይወግዳል። ክርስቶስ አትሙት የሚለው አይወድም፣ ሙት የሚለው ነው። መስቀል ይቅር የሚል የክርስቶስ ጠላት ነው። ለቤተ ክርስቲያን መከራ ይቅርላት አይባልም። መከራውን ለጥቅም ያደርግልን ነው የሚባለው። ለአክሊል ያደርግልን፣ ለውርደት ያደርግብን፣ ለክብር ያደርግልን። ክብር የምንለብስበት ያድርገው። በግፍ እንደሞትን በክብር ለመነሳት ያብቃ።